እንዳታስብ ምንም አይነት ውለታ እንዳይዝህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም፣ ግን አንድ እንድታቅልኝ የምፈልገው ነገር እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀህ ጤናህን ጠብቀህ ስራህን በስትክክል እየሰራህና ማንም እንዲያስከፋህና የሆነ አንገትህን ደፍተህ ማየት አልፈልግም። ስለዚህ በቃ ይቅርታ። ሩታንም እንደዛው አሁን የጠራኋት እሷንም የፈለኳት ማናም እሺ ተረጋጋ ሄርሜላ ለምንድን ነው እንደዚህ የምትሆኚው? ቆይ እንዴ ለመረጋጋት መሞከር ምናልባት ልክ ነሽ። ይሄ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለሽ፣ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ልታደርጊበት ትችላለሽ ብዬ አስባለሁ እኔ። ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን የኔን ውሳኔ ደግሞ ስትወስኝ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔሽ አይ ቲንክ የምትጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ፣ ግን ደግሞ እኔ እንጃ እኔና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምን ብትይ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእናሱ አሁንም ቢሆን እኔ እንዳ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም ብሆን፣ ምክንያቱም እሱ ያለውን ነገር ያለው ብቻ ዛሬም ላይ ተስፋ ሳልቆርጥ እኔ እና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው እንጂ የሆነ ነገር የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን አንቺ የምትሆኚ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽ። ሶ እድሜሽን፣ ጊዜሽን፣ ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። አይ ነው እንደዚህ አይነት ውሳኔ ስትወስኚ ይሰብራል፣ ይጎዳል። አልፌበታለሁ። ስሜቱ ከባድ ነው። ምናልባት አንቺ አሁን እኛ ፊት ምናምን ላለመሸነፍ የምታደርጊው ነገር ሊኖር ይችላል። ግን ደግሞ ከልብሽ ዛሬ ስላወራሽ ስሜትሽን ስላወጣሽው እኔ እንዴት ነው አንቺ ላይ እንትልል አልፈልግም። ግን ደግሞ ልትጠነክሪ ይፈልጋለሁ ነገር ስላልሽ እሰይ ደጋ በቃ ምናምን ብዬ አንቺ ላይ እንትን ማለት አልፈልግም። ምክንያቱም አልፌበታለሁ። ሴት ልጅ ላይ ምንም ብትሆኚ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ግን ደግሞ እንዴት መሰለሽ አስረዳት እንዳለብኝ አይሮን ነው። ግን የሆነ ነገር ያየሽው የተረዳሽው ነገር ስላለ ነው እንደዚህ አይነት ልክ የወሰንሽው። እንዲሁም በአንድ እጅ ማንም የሚያጨበጭብ የለም። እውነት ለመናገር አንቺ ብቻሽን እየለፋሽ ከሆነ ነገ ይሄ ነገር ሌላ ፍሬ ያፈራል ብሎ መጠበቅ ዘበት ነው። እውነትም አንቺ በአንድ እጅሽ እያጨበጨብሽ ከሆነ አንቺ ብቻ ከሆነ መስዋዕት እያደረግሽ ያለሽው ራስሽን እውነትም እንዳልሽው ከሆነ እሱ ሳይለንት ከሆነ አንቺ ወጥ ውስጥ የምትታገይው አንቺ ኮሽ አይኖ ብዙ ነገሮችን ከዚህም በኋላ ሊያሳጣሽ ይችላል ከቀጠልሽበት። ማለት እርግጠኛ ከሆንሽ እና ጠንክረሽ ይሄንን ነገር ካለፍሽው እመኚኝ እኔና እሱ አንድ ላይ እንሆናለን ብዬ አስባለሁ። እንደዚህ የምምለው በድፍረት ይሄንን ንግግር የምናገረው እንጃ እሱም ላይ የማየው ነገር ይመስለኛል። ተስፋ የማይቆረጥኩት ብዙ ነገር ማለት እዚች ጋር ወንድ ልጅ ነው ራሱን እንዴት ነው መሸነፍ አይፈልግም። ትላንትና የተናገረውን ንግግር ዛሬ እዚች ጋር ተሸንፎ ማየት ስለማይፈልግ እሱ ላይ ምን ይችላል። ግን ደግሞ ሄርሚ ከዚህ በፊትም በስጋት ለምን እኖራለሁ ብለሻል። በቃ ማለት ቤት በመጣ ቁጥር ሄርሚ ደስተኛ እንዳለሽ ማንም ያውቃል። ልጁን ለማየት ሲመጣ የሆነ ነገር እንደምትጠራጠሪ ማንም ያውቃል። ግን ደግሞ እንደዚህ አይነት ጥርጥር ውስጥ ገብተሽ መኖርሽ ልክ ነው ብዬ አላምንም። ምክንያቱም ሴት ልጅ ነሽ። ሲቀጥል እሱም ላይ የሆነ ነገር ብታይ ነው በዚህ ልክ እየተጠራጠርሽ ያለሽው። እሱ ቤት በመጣ ቁጥር እንደዚህ የምትጨነቂና የምትጠራጠሪ ከሆነ ልብሽ ሙሉ ለሙሉ አላመነም እሱን ማለት ነው። ሶ በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ ግን በቃ አትሊስት ተረጋጊ። ለመረጋጋት ሞክሪ። አንድ ነገር ነው ማለት ከዚህ በለሽ በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣውሽ ነገር ኖሩ ለሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኚ
የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ካንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩት ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝልኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይሄ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ካንቺ ጋር መሆን አልፈልግምና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ ያንቺ ፍላጎት፣ ያንቺ ምርጫ፣ ያንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይሄ ይኸውልህ እኔ አሁን ከሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሆን ያደረኩት። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ። ገባሽ? አንቺ መጣሽው እኔና እሷ ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ሊፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምንም ስለመጉዳት አይደለም። ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ፣ ግን ደግሞ ይሄ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና ያንቺ ትግስት ያንቺ የፍቅርን ልክሽን ይሄ ከሆነ ኢትስ ኦኬ፣ ችግር የለውም። እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? የምታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም አብርሽ። እኔም እኮ ይደክመኛል። ገባህ አይደል? እኔ አንተን ማፍቀር እኔ አንተን ወይም ደግሞ መውደድ አንተን እየጎዳህ ከሆነ ለምን ብዬ ነው ወደ አንተ ህይወት ላይ የምኖረው? እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ እኔ አንተ ስትደሰት ስለማይና ስለማወድ ስለማፈቅር ነው አይደለ ያን ሁሉ ነገር እየሆንኩ የነበረው። እያወራ ያለው ነገር ሌላ ነው እንጂ እንዴ እስቲ ተሻለ መጣ ከኔ ብዙ ነገሮችን ካንተ ኤክስፔክት እያደረኩ ነበረ። ሴት ልጅ ነኝ እኮ እኔም እኮ እድሜ ያለኝ እኔም እኮ ክብር አለኝ። እኔም እኮ ለቤተሰቦቼ ባሌ ብዬ ማሳየት የምፈልገው ብዙ ነገሮች አሉ አይደል እንዴ? አንተ እኮ የምታሳየኝ ነገር አግባብ አይደለም አብርሽ። ይሄን ውሳኔ መወሰኔ ለምንድን ነው የከበደክ? እኔ ሄርሜላ ምንም ነገር ያልኩት ነገር የለም። አንቺ ፈልገሽውና ፈቅደሽው ይሄን ነገር ከወሰንሽ ችግር የለውም እኮ አልኩሽ። ስለዚህ እኔ ከዚህ በላይ እዚህ የምቆይበት አይነት ምንም አይነት ምክንያት አይኖርም። ያልጨረሳችሁት ነገር ካለ ማውራት ትችላላችሁ ሄርሚ። ግን ደግሞ ይሄን ስሜት እንዲሰማሽ ያደረኩት እኔ ከሆንኩኝ በጣም ይቅርታ። ከዛ ውጪ ግን እኔ አንቺ ከኔ ስለተለየ ከሩታ ጋር ሁን ምናምን ብለሽ የኔን ህይወት መወሰን አትችይም። ችግር የለውም። ያንቺ ለኔ ያለሽ ፍቅር ለኔ ያለሽ መውደድ በዚህ እስከዚህ ልክ ከሆነም አመሰግናለሁኝ። መልካም ጊዜ ነው። ቆይ አልጨረስኩም። እኔ ሄርሜላ እኔ ጨርሻለሁ። ምንም ከዚህ በላይ የማዳምጥሽ ነገር አይኖርም። እርግጠኛ ነው። ምንም እኮ እየነገርኩ ያለሁት እኮ ዋን ፖይንት ከህይወትህ ልውጣ እያልኩ በእንደዚህ ባጭር ደቂቃ ውስጥ ነው። ከህይወቴ ውጪልኝ አላልኩሽም አይደል? እሺ አላሳዝንህም? እኔ እንደ ሴት ምንም ስለኔ ምንም አታስብም፣ አትጨነቅም። እያደረክ ያለውን ነገር ሁሌ እያየሁ እንድኖር ነው የምትፈልገው። ምናልባት ይሄን ውሳኔን እኮ ደግፈህ ነው አይደል እንዴ ከኔ መለየት ያለብክና የምትፈልገውን ኑሮ ያለ ማንም ሰቀቀን ማንንም ሳትፈራ ማንም ይሉንታ ሳይዝግ መኖር ትችላለህ እያልኩ እኮ በፈቃዴ እየነገርኩ ነው አይደል እንዴ አብርሽ? በቃ ከቻልሽ ብቻዬን አግኝኝና ሌላ ቀን አውሪኝ። በቃ እዚህ ጋር አሁን ምንም ማውራሽ ነገር አይኖርም። በቃ ለብቻዬ አግኝኝ። በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኝ። አልካም ልኝ ለምንድን ነው እሷ ፊት መወሰን ያቃተህ? ይቅርታ በጣም ስሜታዊ ስለሆንኩኝ ይቅርታ። ግን ይሄን ውሳኔ ሩታ አንቺ ምናልባት ከሱ ጋር ያለኝን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስቢ አልፈልግም። ገባሽ? አንቺ ለልጅሽ አባት ማድረግ ያለብሽን አድርጊ፣ መኖር ያለብሽን ኑሪ። እኔ እንደዚህ ልልሽ የምችል ሴት አይደለሁም። እንደፈለግሽ በቃ የፈለግሽውን ነገር ማድረግ ትችያለሽና በቃ አደራሽን ነው ልልሽ የምችለው። እኔ ከዚህ በኋላ ወደ እሱ ህይወትም ተመልሼ አልመጣም። ስለዚህ በቃ አላቅም። ሁሉም ነገር ረስተሽ ከልጅሽ አባት ጋር ሄደሽ መመለስ ትችያለሽ። በቃ ተረጋጊ። ተረጋጊ። ረጋ ብለሽ ለማውራት ሞክሪ። አንቺም ስሜታዊ ሆነሽ እኔንም እንትን እያልሽ ነው። ቴንክ ዩ ልልሽ ነው የምፈልገው። በቻልሽ አቅም ነገሮችን አይተሽ አንደርስታንድ አድርገሽ ራስሽን ሴቭ ማድረግ ከቻልሽ ራስሽን ሴቭ አድርጊ። ከዚህ በላይ መመለሻችን